ቱሪስት አመሰግናለሁ። እንግዲህ በእግር ኳስ ህይወትሽ ሲዳማና ይርጋ ጨፌ ድሮ ጌዲዮ ዲላ ተጫውተሽ ያሳልፈሻል። አሁን በሐዋሳ የተጫወትሽ ነው። ከጉዳት ነው የመጣሽው። እያደረግሽ ያለሽው እንቅስቃሴ ምን ይመስላል? እሺ አመሰግናለሁ። ያው አሪፍ ነው። ብዙ ነገሮችን አሳልፌ ነው ወደዚህ የመጣሁትና ከባድ ጉዳት ላይ ነበርኩ። ያው ታውቃላችሁ እናንተም እና አሁን ያለው ነገር ደስ ይላል። እየተመለስኩ ነው ወደ ራሴ። አሪፍ ነው። እንዴት ነበረ? ጥሩ የተንቀሳቀስሽ ባለሽበት የሐዋሳ ቆይታሽ ነው ግቦች እያስቆጠርሽ በኮከብ ጎል አግቢነት እየተፎካከርሽ እያለ ነው ጉዳት ያስተናገድሽው። ያ የጉዳት ጊዜ እንዴት ነበረ? አዎ እሱ ከባድ ነበረ። ያው አሪፍ አቋም ላይ ያለው ነው የተጎዳሁትና ያው ፈጣሪ ያለው ነው የሚሆነው እና ቀራራልኝም እንግዲህ ያው ቀጣይ ያለው ነገር አስተካክዬ ወደ ራሴ እመለሳለሁ። በክለብ ህይወትም በናሽናል ቲምም ጥሩ ግልጋሎት ነበረሽ። ከኢትዮጵያ ብሔራዊ ቡድን በተለይ ከወጣት ብሔራዊ ቡድኑ ጋር ጥሩ ጊዜ ነበረሽ። አሁን ደግሞ ከጉዳት ተመልሰሻል። ካሁን በኋላ ምን ታስቢያለሽ? ያኛውን ጥሩ የነበርሽበትን ብሔራዊ ቡድን ስታስታውሺ ካሁን በኋላ ከቱሪስት ምን ይጠበቃል? ያው በፊት የነበረው ነገርና አሁን ያለው ነገር ትንሽ እንትን ሊል ይችላል፣ ግን ወደ ራሴ ለመመለስ ዝግጁ ሆኜ እሰራለሁ እና እንደሚመለስም እርግጠኛ ነኝ። ምናልባት ጉዳት ከባዱ ጊዜ ይመስለኛል። ወደ አመት የሚጠጋ ጊዜን አሳልፈሻልና ከዛ መጥቶ ኳስ መጫወት በመሃል ተስፋ መቁረጥ አልገጠመሽም? አይ እኔ ተስፋ አልቆረጥኩም። ምክንያቱም እዛ ያለው ራሱ ብዙ የሚመክሩኝ ሰዎች ነበሩ ምናምን የነሱ ድጋፍም አሪፍ ነበር ለኔ እና የተሻለ ነገር ትሰሪያለሽ ምናምን በቃ ብዙ ነገር ስለነገሩኝ እኔም ተስፋ አልቆረጥኩም ነበር። ወደ ራሴ እመለሳለሁ ብዬ ዝግጁ ሆኜ እየሰራው ነበርና አሪፍ ነው። ምናልባት አሁን ተመልሰሽ የተንቀሳቀስሽ ነው። ጥሩ የሜዳ ላይ ቆይታዎች ባለፉትም ጨዋታዎች ላይ ያደረግሽ ነው። ዛሬም በነበረው አንበሪቾ ጨዋታ ላይ ጥሩ ለመንቀሳቀስ ሞክረሻል። አልከበደሽም? ያው አሁንም ስለ ጉዳትሽ ነው የምጠይቅ። ከጉዳት መጥቶ እንዲህ አይነት እንቅስቃሴ ማድረግ ራሱ ጫና የለውም? አልከበደሽም? ያው ብዙም አልከበደኝም። ምክንያቱም እዚህ ትሬኒንግ ላይ እየሰራው ስለነበረ በደንብ አሁን ልምድ እየወሰድኩ ነው። ከልጆችም ያው አሪፍ ነገር እየሰራው ስለነበረ ብዙም አልከበደኝም እና ተሻሽዬ ከዚህ በላይ እመለሳለሁ። እቅድሽ ምንድነው? ካሁን በኋላ የቱሪስት እቅድ ምንድነው? በሐዋሳም ቆይታሽ እንደ ሀገርም በብዙ ነገር እቅድሽ ምንድነው? እቅድ ወደ ራሴ መመለስ ነው። በቃ እንደ ድሮ ማግባት እና ጥሩ እንቅስቃሴ ማሳየት እሱ ነው። አመሰግናለሁ። እኔም አመሰግናለሁ።